ሰላም ነው እሱ አለ አልሐምዱሊላህ። አለን እግዚአብሔር ይመስገን። ጥያቄ መጠየቅ ፈልጌ ነበር። እሺ መጽሐፍ ቅዱስ ተበርዟል ብለህ ታምናለህ? መጽሐፍ ቅዱስ ምንድን ነው? መጽሐፍ ቅዱስ ኦኬ የኛ ኦርቶዶክሶች መጽሐፍ ቅዱስ ነው እንደሱ አይደለም? ማነው መጽሐፍ ቅዱስ ነው ያለ? ማስረጃ አምጣ። አዎ አይ ጥያቄ መጀመሪያ መልስልኝ። የሌለ ስህተት ነው ጥያቄው። መጽሐፍ ቅዱስ ተብሎ አይጠራም እሱ። መጽሐፍ ቅዱስ ነው የሚል መጽሐፍ ቅዱስ ነው የሚል የለም መጽሐፉ ላይ። ኦኬ እንደዛ የሚል የለም። እሺ ታዲያ አንተ ከቁርአን በቀን ስንት እንደምትሰግድ ተጽፎልሃል? አንድ ቁርአን ፍታ፣ አንድ መጽሐፍ ቅዱስን ጨርስ። መልስ፣ ችግር የለም እንዳታስወጣኝ። ካስወጣኝ ፈርተሃል። ከቁርአን በቀን 5 ጊዜ ስገዱ የሚል አሳየኝ። ትልቁ ላይ አደርግሃለሁ። ይና መጽሐፍ ቅዱስ ነው የሚለውን አሳየኝ። አንተ ከቁርአን በቀን ረካዎቹን አሳየኝ። መጀመሪያ አሳየኝ። እኔ ጠየቅኩህን አትጠይቀኝ። እኔ ጠይቄ እየተጠየቅክ አይደለም። ተረጋጋ እንጂ ምን ሆኖ ፈጣሪ ሚውት አታደርጉኝ። ምትሳኮን ማስወረድ ትችላለህ። በቃ ስለዚህ አንድ ጊዜ አዳምጥም። ረጋ በል ይኸውልህ፣ አዳምጥ። ስለ ቁርአን እንድትጠይቅ እድል ሰጥሃለሁ። ግን መጽሐፍ ቅዱስ ነው አልከኝ። ማስረጃ አምጣ መጽሐፍ ቅዱስ ለመሆኑ። መጽሐፍህን ክፈትና ይሄ መጽሐፍ ቅዱስ ነው የሚል አሳየን። ክፈት ያላ እንዳታስወጣኝ ይላል። ያው ትልቁ ላይ አነገስኩህ። እንደው ማብሽር ሚውት አታደርጉኝ። እሺ እባካችሁ ሚውት አታደርጉኝ። አያን ማስረጃ ፕሊዝ። በቃ አመሰግናለሁ። እኔ እየጠየቅኩህ የነበረው መጽሐፍ ቅዱስ ተበርዟል ብለህ ታምናለህ አልኩ። መጽሐፍ ቅዱስ የሚል አለ ወይ አልከኝ። ስለዚህ እንደዚህ ከሆነ ጥያቄ በቁርአን በቀን ስንት እንደምትሰግዱ ማስረጃ ከቁርአን ቃል በቃል መጽሐፍ ቅዱስ የሚል የለም ብለህ አረጋግጠህ። ስለዚህ ቁርአን ውስጥ አዳምጥ እንጂ በፈጣሪ ስም ጨርስ። ስለ መጽሐፍ ቅዱስ ጨርስና ከዚያ ቁርአን ላይ ደግሞ ጥያቄ አለ ትለኛለህ። አስተናግድሃለሁ። ያው አብሽር። እሺ መረጋጋት ይኑርህ። ግን መጀመሪያ አንተ መጽሐፍ ቅዱስ ሰው ቤት መጥቶ እንደዚህ ነው የምታረገው? በቃ ምንም ማድረግ አይቻልም። ክርስቲያኖችን ጠይቋቸው። አንዲት ቦታ ከኦሪት ዘፍጥረት እስከ ራዕይ ድረስ ይሄ መጽሐፍ ቅዱስ ነው የሚል የለም በፍጹም። በዚሁ አንጻር ጥያቄ ልጠይቅህ በእስልምና ላይ ብትለኝ እኔ እመልስልሃለሁ። እኛ ይሄ ቁርአን ነው ለሚለው ማስረጃ አለው? አዎ በደንብ አለን። እኛ መጽሐፍ ቅዱስ ነው ለሚለው ግን ማስረጃ የለም። ገብታችሁ አለ አይደል? በቀን 5 ጊዜ ችግር የሚላለ ወይ ለማይገናኝ ነገር ነው ይልክ ያለ ገብታል። ያ አንጻራዊ የሆነ ጥያቄ ጠይቀኝ በኢስላም ላይ ቀጥታ እሱን ጥያቄ ገልብጠው በእኔ ላይ እኔ ልመልስልህ። መጽሐፍ ቅዱስ ነው የሚል የለም መጽሐፉ ላይ። ቁርአንን ግን ቁርአን ነው የሚላለው ቁርአን ላይ? አዎ በደንብ ነፍ አላመጣልሃለሁ። ቃለ ሱብሓነሁ ወተዓላ ኢነ ሃዛ አልቁርአን የህዲ ለቲ ሂየ አቅወም። በሱረቱል ኢስራ 2ኛው ገጽ ላይ አላህ ሱብሓነሁ ወተዓላ ምን አለ? ይህ ቁርአን ያን ቀጥተኛውን መንገድ ይመራችኋል ይላል። አያችሁ አይደል? በጣም በርካታ ቦታ ላይ እናመጣልሃለን ቁርአን ነው የሚል። እኛ ቁርአን ነው የሚለውን ስያሜ ከራሳችን ፈጥረን አይደለም። አንተ ግን መጽሐፍ ቅዱስ ነው የሚለውን ስያሜ በራሳችሁ ፈጥራችሁ ነው። የትም ቦታ ላይ መጽሐፍ ቅዱስ ነው ተብሎ የተገለጸበት የለም። አያችሁ፣ ይሄን ይመስላል። እሺ ጥያቄ ያለ አለ ወይ? አሎ ጥያቄ አለ። እሺ ጥያቄ ምንድን ነው? ሙስሊሞች ለምንድን ነው ጣት የሚጠቡት? ጣት ይጠባሉ እንደ ሙስሊሞች? እስኪ ጣት ይጠባሉ የሚለውን አሳየኝ። እሺ አሳየኝ። የቱ ጋር? እሺ ቆይ ጠብቀኝ። እሺ እጠብቅሃለሁ እስከ ዘመነ ፍጻሜ ድረስ ሐታ የልዓቀሃ አው የስተዕሊቀሃ የሚለውን ሐዲስ ነው። ወዴት እንደምትሄድ አውቃለሁ። ሐዲሱ ምን እንደሚል አውቃለሁ። ጌታ ሰው ሙስሊሞች ጋር ስትመጡ የሆነ ሐሳቡን ራሱ ስታነሱ የት እንዳለ ምን እንደሚል ምን ፊደል እንደተጨመረ ምን ፊደል እንደተቀነሰ ሁሉን እናውቀዋለን። እኔ ሐዲሱን አነበብኩልህ። ጥባ የሚል የለም።
ማጥባት ኢየሱስ ክርስቶስ ግን እንደሚያጠባ እጁን እኔ ላሳይህ ነው ማስረጃ ከፍቼ አዘጋጅቼልሃለሁ። አዎ ኢየሱስ ክርስቶስ እጁን ያጠባ ነበር ለሰዎች። እኔ አዘጋጅቼልሃለሁ። አይ ጥያቄ ያለ ቀጥል። ሰላም አለይኩም። አለይኩም ሰላም። እንዴት ነህ? አልሐምዱሊላህ። እኔ ጥያቄ መሰለህ ምን እንደሚመስልህ አላህ እስካሁን አልሰማሁም። ፖሊስ እያስወረደ እንደዚህ ነው ቀጥለው። እሺ ሮሚ አታልቅሽ። አንዴ እሺ ቀጥይ። ያ አካውንት የወለድ ነበረ በሰዓቱ አላቅም የከፈትኩት ማለት ነው። እሺ ከዛም አላቅም ላወጣ በ3 ወር ወይም በ4 ወር ሲሄድ 300 ብር ወይም 400 ብር ከሂሳቤ በላይ አገኛለሁ። ያንን ብር አወጣለሁ፣ ግን በቃ ጥያቄ ይሆንብኛል የምን ብር የተጨመረ ነው ምናምን ብዬ በዚሁ ተመሳሳይ ቢያንስ ወደ 5 ወደ 6 ጊዜ አወጣሁ ማለት ነው። ከዛም የሆነ ሰዓት ላይ የሆኑ ልጆች አገኘሁ በዚህ እያወጡ አንዴ ባንክ ቤት ሳገኛቸው ያሰርዛሉ እና ምንድነው ምናምን ብዬ ስጠይቃቸው እሺ ቀጥይ። እሺ አንብበልን። ምንድነው ብዬ ስጠይቃቸው የወለድ ቀጥይ። እሺ ተጨርሰናል። የወለድ ብር እሺ የወለድ ብር ነው በዚህ አካውንት ያለውና ያንን ብር እያስዘረዝን ነው ምናምን ነገር አሉኝ። በቃ እስከዛሬ ያው የተጠቀምኩት ብር እንደዛ መሆኑ ሲገባኝ ያንን አካውንት ወዳውኑ አስቀየርኩት ከወለድ ነፃ አድርጌ ማለት ነው። ቢያንስ በቁጥር ምን ያክል ብር እንደተጠቀምኩ አላቅም። ያንን ብር አሁን መክፈል አለብኝ? እንዴት ምን ማድረግ አለብኝ? መልካምሽ የወለድ ገንዘብን መጠቀም አይቻልም። የወለድ ገንዘብን መጠቀም አይቻልም። ወለድ መሆኑን ከተነገራችሁ የዛኔ ያን ገንዘብ ማቋረጥ ነው ያለባችሁ። ያን ገንዘብ ማቋረጥ ነው ያለባችሁ። አላህ ስብሓነሁ ወተዓላ የወለድ ገንዘብን መብላትን እርም ስላደረገ ቃለ ስብሓነሁ ወተዓላ ወአሐለ ላሁ ልበይዐ ወሐረመ ሪባ፣ እኔ አምላካችሁ አላህ ንግድን ፈቀድኩላችሁ ወለድን ደግሞ እርም አደረግኩባችሁ ብሎ ተናግሯል። በሱራ አሊ ዕምራን ላይ ልክ እንዲሁ ያ አዩሃ ለዚነ አመኑ ላ ተእኩሉ ሪባ ይላል። እናንተ ያመናችሁ ሰዎች ሆይ የወለድ ገንዘብን አትብሉ ብሏል። ስለዚህ ያ ነው። ይህም ባወቃችሁ ጊዜ የወለድ ገንዘብ እንደመጣባችሁ በገንዘባችሁ ላይ በባንክ ቤት ምንድን ነው የምታደርጉት ከተባለ እዛው ትተውላችሁ አውጡትና ለተቸገረ ምስኪን ካለ ወይንም ደግሞ ለልማት ነገር ማዋል። ለምሳሌ መንገድ መጥረግ ሊሆን ይችላል። በሆኑ ሰፈር ላይ መንገድ የተበላሸባቸው ሰዎች ልክ እንዲሁ ልማት ለህዝብ የሚያገለግል ቦታ ላይ ለዚያ ነገር ማዋል ያ ነው። ያንን ነገር እያወቀ የገባበት ሰውስ በወለድ ላይ ከተባለ ያ ወንጀለኛ ነው እና ተውበት ማድረግ አለበት ወደ አላህ ሱብሓነሁ ወተዓላ። ሳያውቅ ግን በገንዘብህ ላይ የወለድ ገንዘብ አለ ተብሎ የተነገረው ሰው ይሄ ምንም ጥፋት የለበትም። አንድ ሰው ወንጀለኛ ይባል ዘንድ ወንጀልነቱን እያወቀ ወይም ያን ነገር ለመስራት ፈቃደኛ ሆኖ ከሰራ የዛኔ ነው። ገብታችኋል? ያለ እውቀቱ ወንጀል ላይ የወደቀ ሰው ወንጀል የሰራ ሰው ይህ እንደ ወንጀለኛ አይቆጠርም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢነላሃ ተጃወዘ ዐን ኡመቲ ሰላሳ አልኸጠእ ወኒስያን ወመስቱክሪሁ ዐለይሂ አሉ። አላህ ከኡመቶቼ በሶስት መንገድ የሰሩትን ወንጀል አልፎላቸዋል፣ አይይዝባቸውም። አንደኛ በስተት ወይም ባለማወቅ ወንጀል ላይ የወደቀ ሰው፣ አንቺ ያ ነገር እየተሰራብሽ ወለድ እየወለደ እንደሆነ ገንዘብሽ አታውቂም፣ ግን የባንክ ቤቱ ኃላፊ ከጊዜ በኋላ ያውና ወለድ ወልዷል ገንዘብሽ ቢልሽ አውቀሽ አይደለም ያን ነገር ያደረግሽውና ወንጀለኛ አትባይ። ነገር ግን እንደ ወልድ ፈቃደኛ ሆነሽ ገንዘቡ ቢመጣልሽ እዛኔ ወንጀለኛ ምትሆኚ። እንዳጠቃላይ ያ ነው። ከወለድ ነፃ አድርገሽ ከዚህ በኋላ አስቀምጪ። እስከዛሬ ወለደውን ደግሞ ባልኩሽ መሰረት ታደርጊዋለሽ ማለት ነው። አይ ኦኬ እሺ። ድጋሚ አንድ ጥያቄ አለኝ። እዚህ አለሁበት አረብ ሀገር ነኝና ሰውዬ ሲሰግድ ማለት ነው ሰማዋለሁ። በጣም ቁርአኖችን ሲሰባብር ሰማዋለሁኝ ሲሰግድ፣ ግን ተናግሬም አላቅም። በቃ ዝም ነው እያልኩኝ ያለሁት። ምን ማድረግ አለብኝ ይሄንን? እሺ ከተሳሳተ ማረም ነው።
እሱን ደግሞ አንቺ ስህተት መሆኑን ካወቅሽ ያንን ድምፅሽን ሳታለሰልሽ ምን ሳትይ ፈተና ላይ እንዳይወድቅ ሰውዬው አይታወቅምና እዛኔ አንቺ ያሱን ጀዛኩሙላህ ኸይር። እሺ ቀጥሉ። ገላትያ መቀጠል ትፈልጋለህ? ማስረጃ አምጥተሃል? አዎ እችላለሁ። ምንድን ነው የሚለው አንብብልን። ምንድን ነው የሚለው? ቆይ ልክፈትልህ። አንብብልን ችግር የለም። ይሄው ናሬትድ ኢብን አባስ ይላል። ኢብን አባስ እንደተረከው the prophet said if any one of you eats let him now wipe his hand until he licks it or has it licked ይላል። ነቢዩ መሐመድ በጭበሩ ጣታችሁን እንዳጠርጉ ወይ ደግሞ እንዳትታጠቡ ወይ ለራሳችሁ ላሱ ወይ ሰው ይላችሁ ይላል። ሜት አድርገው መላስ እንጂ የሚለው መጥባት አይደለም። አየህ አይደለ? ለዚህ ነው አንድ ሜት አድርገው። መጀመሪያም አንተ ሂድና ማስረጃውን አምጣ ስልህ ጊዜ ሐዲሱን እያነበብኩላቸው ነበር። ሐታ የልዓቀሃ አው የስተዕሊቀሃ አሉ ነቢ ሰለላሁ ዐለይሂ ወሰለም። ምግብ በልታችሁ እስክትልሱ ድረስ ብለው ተናገሩ እንጂ መጥባት የሚለውን ቃል አልተናገሩ። ለምንድን ነው እጃችሁን የምትጠቡት ነው ያልከው? መጥባት የሚለው ቃል እርሱ ላይ የለም። አንተም አሁን እንደተናገርከው እስክትልሱ ድረስ አሉ እንጂ ነቢ ሰለላሁ ዐለይሂ ወሰለም እስክትጠቡ ድረስ አላሉ። መጥባት አይደለም የሚለው ያ ነው። እሺ ሌላ ጥያቄ አለ? ያው ነው ያለህ ማነው? ያው ነው ማነው? ያው ነው ያለህ? ያው ነው ብለህ የሌለ ነገር አትቅጠፍ። የሌለ ነገር አትናገር። ያው ነው ማለት እንደዚህ እያነበብክ አይደል? ቆይ እያነበብክ አይደል እንዴ? ራስህ እኮ አንተ አነበብክልን፣ ዋሽተሃል። አንተ ምን ነበር መጀመሪያ ያልከን? ትጠባ መጥባት ነበር። ምንድን ነው ዋሸሁት? የዋሸሁት ልንገርህ። እሻለ በአፋቸው አጠቡም። እሺ ልትዋሽ ነው እሱ? አንተ ስትጠባ ቪዲዮ አለኝ እኔ ላሳይህ። አንድ አዳምጥ። ምን ያክል አጭበርባሪዎች እንደሆኑ በሐዲስ ላይ ያያችሁ ተረዳችሁ አይደለ? ምን ይላል? አንድ ሜት አድርግ መጥባት የሚል ቃል አለ ሐዲስ ላይ። እሺ ዝም ብለህ ስለኛ ክፉ አታውራ። ሜት አታድርግም። ክፉ አይደለም ያወራሁት፣ እዚሁ ማስረጃ ተያዝክ። ምን አለ? መጥባት ይላል ሐዲስ ላይ አለ። አይ አይደለም አልኩት። አይ ማስረጃ አለኝ አለ። ማስረጃውን እስኪያመጣ ድረስ ምን ስላችሁ ነበር? ሐዲስ የሚለውን ስለግራችሁ ነበር። ሐታ የልዓቀሃ ነው የሚለው ሐዲሱ። እናንተ በዚህ መጣችሁ ስትናገሩ ጊዜ በእስልምና ላይ ማንኛውም ትችት ስታቀርቡ ምን እንደሚል፣ የት እንደሚገኝ፣ የትኛው ቃል እንደጨመራችሁት፣ የትኛውን ቃል እንደቀነሳችሁት የምናውቅ ነን እያልኩ ስነግራችሁ ነበር። ስለዚህ መጥባት ነው የሚለው አለ። ሂድ እናምጣ አልኩት። ነገር ግን ሐዲሱ ምንድን ነው የሚለው? መላስ ነው የሚለው። ይሄን ራሱ አመነ። በቃ አመጣና ሐዲሱን ሲያነብ ጊዜ እስክትልሱ ድረስ ነው የሚለው ሐዲሱ አለ። ስለዚህ ዋሽተሃል። አንተ ያልከው መጥባት የሚል ቃል ነበር፣ እንደዛ የሚል የለም። ገብታችኋል አይደል? ምንድነው ታዲያ ከተባለ ያው ነው አንድ አዳምጥ። ነገር ግን መላስ ነው የሚለው ይሄ ነው። ነገር ግን አሁን ይሄ እዚህ ቦታ ላይ ብቻ ሳይሆን ኢየሱስ ክርስቶስ እጁን ያስጠባ ነበር አያስጠባም ነበር? አሁን ደግሞ መጥባት የሚለውን ቃል በቃል ልናሳየህ ነው። እጁን ያስጠባል አያስጠባም ኢየሱስ? ያለ እየጠየኩ ነው። አይ አያስጠባም ካልክ ልናሳየህ ነው። ኢየሱስ ክርስቶስ እጁን ያስጠባል። ማስረጃ አውጣልኝ። እሺ መጀመሪያ አንተም እንደዚህ ነው ያስገኝ። መጀመሪያ ማስረጃ አምጣ አልከኝ። ተረጋጋ እኮ ላሳይህ ነው። እሺ ያውና ኢየሱስ ክርስቶስ እንደሚታወቀው አንደኛ የእናቱን ጡት ለሌሎች ያስጠባ ነበረ። ከዚህ እንጀምራለን። ማስጠባት የሚለውን ቃል የቱ ጋር እንደምናገኘው እንመልከት። አንድ ሰው ተመልከት። ኢየሱስ ክርስቶስ የእናቱን ጡት ለሌሎች ያስጠባል። አንዴ ላሳየህ።
ይሄን ትቀበላለህ አይደለ? እንትን ከኦርቶዶክስ እና ፕሮቴስታንት አንዴና ላሳየህ። ከሱ እንጂ ፕሮቴስታንት ነኝ። ተረት ተረት አልቀበልም። ይሄ ክርስቲያኖች መጽሐፍ ነው። ተረት ነው ይሄ። አትቀበለው? አልቀበለውም። እኔ 66ቱን ነው የምንቀበለው። እነዚህን በገድለ መባጽዮን ምናምን አትቀበልም አንተ። ይሄ ተረት ነው ብለህ ነው የምታምነው። የክርስቲያኖች መጽሐፍ ነው አትቀበልም? እኔ ይሄን አልቀበለውም። አለቀ። ስለዚህ ከመጽሐፍ ቅዱስ አምጣልኝ። በቃ አሁን አንደኛ የክርስቲያን ክፍል ፕሮቴስታንቶች ይሄ የማይቀበሉት መጽሐፍ ነው። ነገር ግን ኦርቶዶክስ ትቀበለዋለች፣ ከመጽሐፍቶቻቸው መካከል ነው። ግን ይሄን ተረት ነው ያልቀበልም ማለት ምን ማድረግ አይቻልም። እሺ ከመጽሐፍ ቅዱስ በቃ ወደ መጽሐፍ ቅዱስ ስንሄድ አጣ ማለት ነው። አንዴ ተረጋጋ። ቆይ አንዴ ተረጋጋ። መጽሐፍ ቅዱስ ውስጥ ነው ራሱ ማትቀበለው አለ፣ የምትቀበለውም አለ። እንዲህ በመካከላቸው አንድ አይነት መጽሐፍ የላቸው ነው። ከዚህ የምትረዱት አንድ አይነት መጽሐፍ የላቸውም። እሺ መጽሐፍ ቅዱስ ላይ ምን አለ ወደሚለው እንሂድ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን ስለ ምግብ ስለወረ እያወራን ያለ ነው ማለት ነው። ቅድም ያነሳው ሐዲሱ ላይ ምግብ በልታችሁ እናንተ ትልሳላችሁ የሚል ወይንም ደግሞ ትጠባላችሁ የሚል ነው። ወደ መጽሐፍ ቅዱስ ስንመጣ ስለ ምግብ መብላቱን አስመልክቶ ኢየሱስ ክርስቶስ ሲበላ ጊዜ መላስ ምናምን የሚለውን ተውትና አይታጠብም ነበር። ይህ ነው በጣም አስነዋሪ። ሰው ከበላ በኋላ የበላበትን ሚዩት አታደርግም? እስኪጨርስ ሚዩት አድርግ። ሚዩት አድርግ። እኔ ከዚያ በላይ ልሰጥህ እኮ አንተ መላስ አይደል? ሚዩት አታደርግም? ከዚህ በኋላ መላሱን ስጠኝ። አዳምጥ። ሚዩት አድርግ። ከመላስ በላይ ልሰጥህ ነው እያልኩህ እኮ ነው። አዳምጥ። እሺ ከምግብ ጋር በተያያዘ በቃ አልፈልግም አለ። የቱ ጋር ነው የምልሰው? ለዛ ነው ያለለ ነገር ታወራለህ። እናንተ ደግሞ ሳክሱን ስሙት። ማንም ክርስቲያን ገብቶ መልስ ሊያዳምጥ አይችልም። እውነትን የሚፈልጉ ካልሆኑ በስተቀር ጸጥ ብለው ያዳምጣሉ። የዛኔ ይረዳሉ። ነገር ግን እንደዚህ ለማጭበርበር ምናምን የሚመጡ ሰዎች፣ ለማዋሸት የሚመጡ ሰዎች ወላሂ ላዚም ጸንተው ያዳምጡ። ቅድምም አይታችኋል። ይሄም እንዲሁ ማዳመጥ አይፈልግም። ያነሳው ሐዲስ ስለ ምግብ መመገብ ስለሆነ እኔም ከምግብ መመገብ ውጭ አልወጣም። ቀጥታ ማነሳው ምን መሰለህ? አንተ ሙስሊሞች ምግብ በምትበሉ ጊዜ እጃቸውን ትልሳላቸው የሚል ነው። ኢየሱስ ክርስቶስ ምግብ በሚበላ ጊዜ ምን ያደርጋል? ከዚህ ውጭ አልወጣም። ራሱ ነው ማመጣለህ። ይወታችኋል አይደለ? ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ምግብ ስንበላ ጊዜ እንዲሁም ደግሞ ምግብ ከበላን በኋላ በሚለው ነገር ካነሱት ነገር ነው ያመጣው። ወደ መጽሐፍ ቅዱስ ስንመጣ ጊዜ ኢየሱስ ክርስቶስ ምግብ ሲበላ ጊዜ እጁን አይታጠብም፣ አለቀ። እንዲሁም ሐዋርያቶችም አይታጠቡም ነበር። ይሄ ነው አስነዋሪው ነገር ወይንስ ሰውየው ምግብ ከበላ በኋላ የበላበትን እጁን መላሱ ነው አስነዋሪው? እስኪ ነው በፈጠራችሁ ተናገሩ። በላሁ ለምሳሌ ምግቡን ላስቆኝ ነው እጄን፣ ይሄ ነው አስነዋሪው? ወይንስ ከመብላቴ በፊት ሳልታጠብ መብላቴ? በጣም አስነዋሪው ሳትታጠብ መብላት ነው። ከጤናም ጋር ችግር የሚፈጥርበት እሱ ነው። ይባቸዋል አይደለ? በልተህ ስለላስክ ግን ከጤና ጋር የሚፈጥር ችግር የለም፣ ነውር የሚባልም ነገርም አይደለም። ይሄ ነው። እሺ ጥያቄ መጠየቅ ይቻላል? ይቻላል። በዚህ ላይ ምን ትላለህ? ሐሳብ አለ? ምግብ ስትበላ ትታጠባለህ? ምንም ሐሳብ የለኝም። አሁን ነው የመጣሁት። እኔ ጥያቄ ለመጠየቅ ነው የመጣሁት። እሺ አንድ ጊዜ ልጠይቅ። አንድ ጥያቄ ምንድን ነው? እሺ ክርስቲያን ጓደኛ አለክ? ጨረስክ? እሱ ነው ጥያቄ? አይደለም፣ መልስልኝ። ቆይ አለክ ወይስ የለም? ልመልስ ስለሆነ ነው። ጨረስኩኝ። ጥያቄ እንድትጨርስ እድል እየሰጠህ ነው። ጨረስኩኝ። እሺ ልጨርስ። ሁላችሁም አዳምጡ። አሁን ነቢያችሁ ምን ብሎ ነበረ? ቡሃሪ 5394 ላይ ክርስቲያን ጓደኛ፣ አሁን የትኛውም ካፊሮቹ ያላመኑት ከኛ 7 አንጀት አላቸው ብሎ ተናግረዋል። እና የትኛው ነው ከሙስሊምና ከካፊሮቹ በደንብ የሚበላው? 7 አንጀት አላቸው ብሎ እንዴት ተናገረ? እሱ ላይ ልትመልስልኝ ትችላለህ? መልስ አለክ? 7 አንጀት አላቸው የሚለውን አውጣ። ትልቁ ላይ ነው እኮ አውጣ። ቡሃሪ 5394 ስልክ ትርፍ አልያዝኩኝም ታውቃለህ?
አውጣው። ምን ችግር አለ ብታወጣው? እስኪ አንተ አውጣው ልብ ካለ። እሺ ቤት አድርገህ የቅድም ቃል ልድገመው። ክርስቲያኖች እኔ ቤት ስትመጡ አንድ ቤት አድርገህ ለምታነሱት ሁሉ ጥያቄና ትችት ገና ሀሳቡን ስታነሱ የት እንዳለ ያ ሐዲስ ምን እንደሚል ሙሉ ምን እንደጨመራችሁበት ምን እንደቀነሳችሁበት አውቃለሁ። ሐዲሱ ምን እንደሚል ልንገርህ። እነል ካፊር ያእኩሉ ቤት አድርገህ አንተማ አውጣ ብለህ ማውጣት አልቻልክም እኮ። አንተ አውጣውና አንዱ ሚውት አድርገህ ለምን ትረብሻላችሁ? ጠየቃችሁ አይደለ? መልሱ እንድመልስልህ ደግሞ እድል ስጠኝ። እሺ አውጣው። አዳምጥ። አንተ የተናገርከው የለም እንድታወጣው እድል እየሰጠው ነው። 7 አንጀት አለው ካፊር የሚል የለም እዚያ ላይ ምን እንደሚል ልንገርህ። ከዛ አውጣዋለሁ፣ ችግር የለው። እኔ ያልኩት ነው ያለው ወይንስ አንተ ያልከው የሚለውን ልናየው ነው። አንተ እንድታወጣ እድል ልሰጥህና ምን ያክል እንደዋሸህ በራስህ እጅ ላሳየህ ነበረ። አይን ያላወጣም አልከኝ። አሁን መልሱን ልመልስልህ። አዳምጥ ሚውት አድርገህ። በፈጣሪ ስም ምን ይሻላችኋል? ጥያቄ ጠይቃችሁ እንድትፈልጉ እንድትጠይቁ ነፃነት ሰተናችሁ እንድንመልስ ደግሞ ነፃነት ለምን አትሰጡንም? በራሳችን ቤት ያው እየለመንኳቸው ነው። እስኪ መልስ አንድ ጊዜ። እሺ ሐዲሱ የሚለው ምንድን ነው ከተባለ ካፊር 7 አንጀት አለው የሚል ሳይሆን ካፊር በ7 አንጀት ይበላል ነው የሚለው። በ7 አንጀቱ ይበላል። ሙስሊም በአንድ አንጀቱ ይበላል። ታዲያ 7 አንጀት አለው የሚል ቃል እዚያ ቦታ ላይ አታገኙም። በ7 አንጀት ይበላል የሚል ነው ያለው። በ7 አንጀት ይበላል ታዲያ ማለት ምን ለማለት ነው ከተባለ ምን ያክል ለምድራዊ ህይወታቸው ትኩረት እንደሚያደርጉና አማኝ ግን ከምድራዊ ትኩረቱ ይልቅ ስለ ቀጣዩ ዓለም ትኩረት እንደሚያደርግ የተገለጸበት የሆነ ምሳሌ ንግግራቸው ነው ነብዩ ሰለላሁ ዐለይሂ ወሰለም እንጂ እንደው በሰውነቱ ላይ 7 አንጀት አለው እያሉ አይደለም። 7 አንጀት ይበላል ሲሉ በጣም በደንብ አድርገው ለምድራዊ ህይወታቸው ትኩረት እንደሚያደርጉና ስለ ምግብና ስለ መጠጥ እንጂ ስለ መለኮታዊ ሃይማኖታቸው ስለ መለኮታዊ አምላካቸው ስለምናምን ስለ ቀጣዩ ዓለም የሚያስቡ እንዳልሆኑ ለመግለጽ ነው። ይሄንንም አላህ ሱብሓነሁ ወተዓላ በቁርአን ላይ ሲል አንድ ሚውት አታደርግም እንዴ? ይሄንንም አውጥቼ ላሳይህ ነው ምን ለማለት እንደሆነም በዚያው ያሳያለሁ። ሚውት አድርገህ ምንም ማድረግ አይቻልም። ልክ ሲጨርስ ታስገቡታላችሁ። አላህ ሱብሓነሁ ወተዓላ በሱረት ሙሐመድ ላይ ሁለተኛው ገጽ የመጀመሪያው አያ ላይ ምን ይላል? ወለዚነ ከፈሩ የተመተዑን ወየእኩሉነ ከማ ተእኩሉ ልአንዓም ወናሩ መስወን ለሁም አለ። እነዚያ የካዱት ሰዎች ግን አለ ይበላሉ፣ ይጠጣሉ፣ ይጣቀማሉ በምድራዊ ህይወታቸው ልክ እንደ እንስሳት እንደሚበሉት እንደሚጠጡት አለ። ነገር ግን መመለሻቸው ማረፊያቸው በቀጣይ ዓለም እሳት ነች አለ። ያ ማለት በጣም ለምግብ እንጂ ለምድራዊ ህይወታቸው እንጂ ትኩረታቸው ስለ ቀጣዩ ዓለም እንዳልሆነ ነቢያችን ሰለላሁ ዐለይሂ ወሰለም እየተናገሩ ነው። አሁን ሐዲሱን ላውጣላችሁ ምን ለማለትም እንደሆነ ከራሴ ትርጓሜ ሳይሆን የሊቃውንቶችን ትርጓሜ እዛው ላይ ያሳያቸዋለሁ። እሺ ያለው ግን 7 አንጀት አላቸው ሳይሆን እነሱ እንዳለው በ7 አንጀት ይበላል ነው የተባለው። በ7 አንጀት ማለት ምን ለማለት ነው ታዲያ የሚለውን ደግሞ እናያለን። ኢነል ካፊር ያእኩሉ ቢሰብዐት أمعاء. هاشم أشي نملكته. الكافر يأكل في 7 أمعاء والمؤمن يأكل يعني معا واحد. خلاصة حكم المحدث لم يروى هذا الحديث عن يروى هذا الحديث عن واقد بن محمد بن عبد الله بن عمر إلا شعبة. نتكلم كان ابن عمر لا يأكل حتى يعني يؤتى بمسكين يأكل معه ولا غير الله تعالى ترجمي ما سيتعلم. فأدخلت رجلا يأكل معه فأكل كثيرا فقال يا نافع لا تدخل هذا علي. سمعت النبي صلى الله عليه وسلم يقول المؤمن يأكل في معا واحد والكافر يأكل في 7 أمعاء. ካፊር ይበላል በ7 አንጀቱ፣ ሙስሊም ደግሞ በአንድ አንጀት ይበላል ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም ነው የሚለው። ምን ለማለት ነው የሚለውን እንመልከት። علمنا النبي صلى الله عليه وسلم آداب الطعام والشراب وما يرتبط بها من ذكر الله تعالى وكيفية الإطعام وغيرها من الآداب. وفي هذا الحديث يروي نافع مولى عبد الله بن عمر أن ابن عمر رضي الله عنهما كان لا يأكل منفردا حتى يؤتى بمسكين من الفقراء الذين لا يجدون قوتهم ليأكل معه
فأدخل عليه نافع ذات مرة رجلا يأكل معه فأكل كثيرا فقال ابن عمر رضي الله عنه يا نافع لا تدخل علي هذا مرة أخرى لما فيه من الاتصاف بصفة الكافر وهي كثرة الأكل أياشو يمكب أبزته مبلاتن لا مجلس يتنقلك على انجي اندو سبات يتلعي አንጀት አላቸው ያለው አይደለም ግን ያለው ልጅ ምንድነው ሰባት አንጀት አለው ካፊር ብለዋል ላንደ እዛ አይደለም ሰባት አንጀት ይበላል ማለት በደንብ ለምግብ በጣም ትኩረት እንደሚያደርጉ ለመግለጽ ነው ከቀጣዩ ዓለም እንትናቸው ይልቅ ማለት ነው ስለዚህ ምን አለ አብዱላህ ኢብኑ ዑመር እየተናገረ ነው ሐዲሱን አስተላለፈው አብዱላህ ኢብኑ ዑመር ነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ማለት ነው ከዕለታት አንድ ቀን አንድ ሰው ወደ አብዱላህ ኢብኑ ዑመር ብቻውን አይበላም ነበር ይላል ሐዲሱ ላይ ብቻውን መብላት አይወድም ልክ ምግብ ሲቀርብ ጊዜ ቤቱ ይሄ ነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ደሃ ያስመጣ አብሮ ይበላ ነበር ሱብሃንአላህ በጣም የሚደንቅ ስራ ነው ብቻውን አይበላም ልክ ምግብ ሲቀርብለት ጊዜ ደሃ ጥሩልኝ ብሏል ይልና አብሮ ይበላል ከዕለታት አንድ ቀን አንድ ሙስሊም ደሃ አስገቡለት ያ ሰው ደግሞ በጣም ሲበላ ተመለከተው ሁለተኛ ሰው አታስገቡልኝ ለምን ሲባል ጊዜ ከዚያ አንድ ሐዲስ ተናገረ ተፈቸዋል አይደል ነብያችን ሰለላሁ ዐለይሂ ወሰለም ሙስሊም በአንድ አንጀቱ ይበላል ካፊር ደግሞ በሰባት አንጀቱ ይበላል ብለው ተናግረዋልና ለምን ማስረጃ እንዳደረገው አያቸው አይደለ በጣም መብላትን ለመግለጽ ነው ነብዩ ሰለላሁ ዐለይሂ ወሰለም ያንን የገለጹት እንጂ ሰባት የተለያየ አንጀት አለው ሰውየው እያሉ አይደለም ገብታችኋል አብዱላህ ኢብኑ ዑመር ያን ነው አስመልክቶ የተናገረው ይህ የኔ ግንዛቤ ሳይሆን አያቸው የሰሃቦች ግንዛቤ ራሱ እንደዚያ ነበር وهي كثرة الأكل የምግብ ማብዛትን ለመግለጽ ነው ونفس المؤمن تنفر ممن هو متصف بصفة الكافر ثم استدل لذلك بقوله صلى الله عليه وسلم المؤمن يأكل في معا واحد والكافر يأكل في 7 أمعاء والمراد أن المؤمن يأكل بأدب الشرع فيأكل في معا واحد ويبارك له في القليل والكافر يأكل بمقتضى الشهوة والشرة والنهي فيأكل في 7 أمعاء حتى يملأ طبقات أمعائه كلها وهذا تمثيل لرضا المؤمن باليسير من الدنيا وحرص الكافر على الكثير أياشو يتجلسبت وهذا تمثيل له تمثيل لرضا المؤمن باليسير من الدنيا مسلم بمدراي ጸጋው ላይ يعني በጥቂት የሚደሰት በጥቂት የሚብቃቃ የሚረካ መሆኑን ለመግለጽ የተነገረ የሆነ ሐዲስ ነው ይለናል فيأكل في 7 والكافر وهذا يعني وحرص الكافر على الكثير منها كافر وينم كهادي هو نسو دقمو كمدراوي تكما تكم بتأم ببزو يمدست مهون لما جلس يتنقر قالوا وهو إعلام بأن هم المؤمن مرضى يعني مرضاه ربه تعالى لا التوسع في المأكول فيكفيه القليل وعكسه الكافر فهمه الاستمتاع بالطيبات في حياته الدنيا يتسببت ዓላማው ምንድነው ሐዲሱ ለምድራዊ ህይወቱ ሰውየው ካፊር የሆነ ሰው በጣም ትኩረት ማድረጉን ለመግለጽ ልክ እንዲሁ ደግሞ አማኝ የሆነ ሰው ደግሞ ከምድራዊ ህይወቱ ይልቅ ለቀጣዩ ዓለም ትኩረት ማድረጉን ለመግለጽ የተነገረ የሆነ ቃል ነው ይሄን ይመስላል እሺ ይሄን ይመስላል ያቀለ ካለ መቀጠል ይችላል ሃይ ኢየሱስ ሰላም ነው ያለው አልহামዱሊላህ ሙሉ እንዴት ነው ዳኝ አልহামዱሊላህ አጭር ጥያቄ ነበር ቃል በቃል የሆነ ጥያቄ ኢየሱስ ጌታ አይደለም ወስ ጌታ ነው ጌታ ማለት ነው አይ ጥያቄውን ያው ቃል በቃል መልስልኝ ኦኬ ጌታ ሲባል ጊዜ ምን ማለት ነው የሚለውን ማወቅ ያስፈልጋል በመጀመሪያ ለሁለት ይከፈላል ጌትነት እንደ መጽሐፍ ቅዱስ አንደኛ መለኮታዊ ጌትነት አለ ሁለተኛ በመደረግ የሚገኝ የስልጣን የሹመት ጌትነት አለ ታዲያ የኢየሱስ ክርስቶስ ከየትኛው ነው ከተባለ በመደረግ የተገኘ የስልጣን የሹመት ጌትነት ነው እንጂ መለኮታዊ ጌትነት አይደለም ይሄን ያለው ራሱ መጽሐፍ ቅዱስ ማስረጃ ከፈለክ አውጥቼ ያሳያል አይ መጽሐፍ ቅዱስ ላይ ስላለ ነው ኢየሱስ ጌታ እንደሆነ በአፋችሁ ብትመሰክሩ እንትን የሚል ሐሳብ ስላለ ነው ያ ሰዎች መለኮታዊ እንደሆነ እንዲቀበሉ የተጻፈ ሐሳብ ስላለ ነው መለኮታዊ ሳይሆን በመደረግ የተገኘ ጌትነት ነው ኢየሱስ ክርስቶስ ጌትነት ተደርጎ ነው ማስረጃ ላሳይ መጽሐፍ
ሮሜ 10:9 ላይ ያለውን እናያለን። ሮሜ 10:9 ላይ አሁን ተናገርከው እኮ እኔ በሱ ላይ የተቃወምኩ አይደለም። ጌታ ነው የሚል ቃል አለ ወይ ከሆነ ጥያቄ መጀመሪያ ጌታ ማለትን ማለት ነው የሚለውን እንደ መጽሐፍ ቅዱስ ግንዛቤ ማወቅ አለበት ሙሌ። ስለዚህ የክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። አምላክ ጌታ ይደረጋል ብለህ ታምናለህ አንተ? አምላክ ጌታ ይደረጋል? አምላክ ጌታ ይደረጋል? ያው ጌታ ነው ከተባለስ ጌታ ማለት ምን ይከለክልናል? ጌታ ይደረጋል ወይ ነው ጥያቄ። አምላክ ጌታማ ሲጀመር ተደርጎ አይደለም ወደ ምድር የመጣ አካላዊ ለብሶ